ሰላም ውድ የቤታ ሚዲያ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ የምንገኘው በአምነን ኤሌክትሮኒክስ ሆኖ የኦቨን ዋጋ ከትንሹ እስከ ትልቁ ምን እንደሚመስል አብረን እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንዴት ነሽ? አለን። ዛሬ ደግሞ በ2018 የስቶቭ ዋጋ ምን ይመስላል ብለን ለማየት ነው አንቺ ጋር የመጣ ነው። ግን በመጀመሪያ እስቲ ራስሽን አስተዋውቂ። እሺ፣ ያኔ ትባላለሁ። መገናኛ ስሪም ሲቲ ሞል ግራውንድ ፍሎር ላይ ያለው ሱቅ ነው የሚሰራው። ስለዚህ እዚህ አምነን ኤሌክትሮኒክስ ውስጥ ያሉት የስቶቭ አማራጮች ዋጋዎቻቸውን እያንዳንዱን ያው እንግዲህ አብረን እናያለን ማለት ነው። እሺ፣ ከትንሹ ጀምሬ ላሳየሽ። እዚህ ጋር የምታየው ሳቺ ስቶቭ ነው። ባለ 2000 ዋት ነው። እንደምታያቸው ሽቦቸው ቀኝና ግራ ዝቅ ብሎ የተሰራ ነው። በዛ ላይ ደግሞ ሰፋ ያለ ነው። ይሄኛው ሁለት ከፍ ያለ ድስት ብትጥጅበት መጣድ ይችላልና አሪፍ ኳሊቲ ያለው ስቶቭ ነው በዚህኛው። ኦኬ፣ አዎ፣ ይሄኛው ብዙ ጊዜ የተለመደው ይመስላል። እና እናንተ ጋር በስንት እናገኘዋለን? ከ3200 ብር ጀምሮ እስከ 4800 ብር ድረስ እነዚህን ስቶቮች ባላቸው ኳሊቲ ደረጃ ማግኘት ይችላል። ቀጣይ ደግሞ እነዚህኞቹ ናቸው። ዲጂታል ስቶቮች ናቸው። በተለያየ የሳይዝ አማራጭ አለ። ባለ አንድ አለ፣ ባለ ሁለት ነው። ደግሞ በተለያየ ኳሊቲ ማግኘት ይችላሉ ከስተመሮቻችን። ይሄኛው ያው ለየት የሚያደርገው ኳሊቲ አንደኛ ዋተር ፕሩፍ ስለሆነ ከባለ ሽቦቹ ለየት የሚለው ወጥም ፈሳሽ ነገር ቢገነፍልበት ወደ ውስጥ አያስገባምና አሪፍ ስቶቭ ነው። እነዚህ እናንተ ጋር በስንት እናገኛቸዋለን? ይሄኛው ያው እንደ የኳሊቲያቸው ከ8000 ብር እስከ 9800 ብር ድረስ ማግኘት ይችላሉ። ኦኬ፣ አሪፍ ነው በጣም። አንቺ ሰብስክራይበር ስንገባ አይፎን ኤክስ እንሸልማለን ባልነው መሰረት እድለኛውን እየመረጥን ነበር። አሁን ማን እንደሆነ ስለታወቀ በቀጣይ ቪዲዮ የምንሸልም መሆኑን በደስታ እንገልጽላችኋለን። በዚህኛው ደግሞ ሮሻን ይባላል። በተለያየ አማራጭ አለው። ይሄኛው ስቶቭ ልክ ሌላው እዛኛው ላይ እንደነገርኩሽ ይሄ ዋተር ፕሩፍ ነው። የራሱ የሆነ ታይመር ያለው ዲጂታል ስቶቭ ነው። ኦፕን ኪችን ያላቸው ወይም ደግሞ ኪችን ላይ መቅበር የሚፈልጉ እነዚህኞቹ ላይ የሚያደርገው ኪችን ላይ ቀብሮ መጠቀም ይችላሉ። እና አሪፍ ኳሊቲ ያለው ቃል። ስለዚህ ሁለቱም ዋተር ፕሩፍ ከሆኑ ልዩነታቸው ምኑ ላይ ነው ማለት ነው? ይሄኛው አንደኛ በሳይዝም ካየሹ ከፍ ያለ ነው። ኦፕን ኪችን ላይ እንዲቀበር ተደርጎ የተሰራ ዲጂታል ስቶቭ ነው። እና እነዚህ ጋር ደግሞ ታይመር ብለሽኛል። ታይመሩ ምኑ ነው? በሰዓት ቀጥረሽ አንቺ እንዲበስል በምትፈልጊበት ሰዓት ቀጥረሽ በዛ ሰዓት እንዲዘጋ ማድረግ ትችያለሽ። ግዴታ ቆመሽ መስራት አይጠበቅብሽም። ኦኬ፣ በዛ ምክንያት ለየት ያደርጋል። እዚህ ጋር የሎክ ምልክት ይታየኛል። ህፃናት ሜቢ መተው እንዳይነኩ ከፈለግሽ መቆለፍ ትችያለሽ። የምትፈልጊውን ያህል ጉልበት ሰጥተሽ ሰጪውና ተቆለፍሽው ማንም መተው ቢነካ። ስለዚህ ብትቆልፊውም ኦን እስካልተደረገ ድረስ ምንም አይነት በተን ቢነካ አይቀየርም። ኦኬ፣ ስለዚህ ይሄኛው የስቶቭ ዋጋ እናንተ ጋር በስንት እናገኘዋለን? ይሄኛው 17500 ብር። ኦኬ፣ አሪፍ። በቀጣይ ደግሞ ይሄኛው አለ በጂሌንጂ ብራንድ። ይሄኛውም ያው ኦፕን ኪችን ላይ መቅበር ትችያለሽ። ከሌሎቹ ላይ የሚያደርገው ያው ረጅም ሰዓት ውሃ ያተነሽ መጠቀም ትችያለሽ። ራዩ ላይ በርበክ ምናምን እነዚህ ነገሮች መስራት ትችያለሽ። ያው ዋተር ፕሩፍነታቸው ዲጂታል ስቶቮች አብዛኞቹ ዋተር ፕሩፍ ናቸው። ጉልበትም ላይ የተሻለ ጉልበት አለ። አሪፍ ዲጂታል ስቶቭ ነው። ስለዚህ ቀደም ብለሽ ካሳየሽኝ ስቶቭ ይሄኛው ባለው ጉልበትም ብቻ ነው ወይ የሚበልጠው ወይስ የብራንድም እንትኖች ማተር ያደርጋሉ? ብራንዲንጋቸው ማተር ያደርጋል? ብራንዲንጋቸው ብዙ ማተር አያደርግም ኤሌክትሮኒክስ ላይ። በርግጥ ግን ጉልበትና ያለው ፋንክሽን ይሄኛው ትንሽ በዛ ይላል። ከዚህኛው ይልቅ ይሄኛው ትንሽ ፊውቸሮቹ አሪፍ ናቸው። ስለዚህ ይሄኛው ኦኬ፣ ስለዚህ ይሄኛው እናንተ ጋር በስንት እናገኘዋለን ማለት ነው? 19000 ብር ያገኛሉ። ኦኬ፣ በጣም አሪፍ ነው። ቅድም ከነገርኩሽ ጋር እነዚህኞቹም ተመሳሳይ ናቸው። ይሄኛው ባለ አንድ ዲጂታል ስቶቭ ነው። ባለ አንድ ለሚፈልጉ ባለ ሁለቶቹ ያላቸው ፊቸር በሙሉ አለው። ኦኬ፣ ሁሉም አለው፣ ሁሉ ነገር አለው። ከጉልበት ጀምሮ አሪፍ እቃ ነው። ይሄንን እቃ ያው ዴሊቨሪ ፍሪ ነው። ባሉበት 5500 ብር።
ኦኬ በጣም አሪፍ ነው። ስለዚህ አሁን ላይ ያየናቸው አነስ የሚሉ በሳይዝም በዋጋም አነስ የሚሉ ለአጠቃቀምም አመቺ የሆኑትን አይተናል። ስለዚህ ከነዚህ ደግሞ ትንሽ ከፍ ያሉትን ደግሞ እስቲ ያሳይ። እዚህ ጋር ደግሞ የተለያዩ ሚኒ ኦቭኖች አሉ። አንቺ ሰብስክራይበር ስንገባ አይፎን ኤክስ እንሸልማለን ባልነው መሰረት እድለኛውን እየመረጥን ነበር። አሁን ማን እንደሆነ ስለታወቀ በቀጣይ ቪዲዮ የምንሸልም መሆኑን በደስታ እንገልጽላችኋለን። ይሄኛው ሚኒ ኦቭን ሆኖ ስቶቭ የሌለው ነው። ያው እንደምታየው አንድ ፓትራና አንድ ስጋ መጥበሻ አለ። አሪፍ ሚኒ ኦቭን ነው። የራሱ የሆነ ታይመር አለው እዚህ ጋር ታይም ሰጥቶ መጠቀም ለሚፈልጉ አሪፍ እቃ ነው። ስቶቭ የሌለው ስለዚህ እቺኛው ሚኒ ኦቭን ናት። ስቶቭ የለውም የላትም። ኦኬ ታዲያ ይሄኛው እናንተ ጋር በስንት እናገኛለን? 12,000 ብር። ኦኬ እሺ። በዚህኛው ደግሞ ከላይ ሁለት ስቶቮች አሉት። ሁለት የፕሌት ስቶቭ አለ። በኮምቴል ብራንድ ነው። ተጨማሪ ክብ ፓትራ አለው ዳቦና መጋገር የሚፈልጉ። ኦኬ የቀድሙ ላይ ያየነው 4 ማዕዘን ነው። 4 ማዕዘን። ይሄኛው ሌላ ተጨማሪ ክብ ፓትራ ተጨማሪ ይሄኛው ክብ ፓትራ አለው። አሪፍ ሚኒ ኦቭን ነው። በዚህኛው ለሚፈልጉ ብዙ ነገር መጠቀም ይችላሉ። ስለዚህ ይሄኛው ቅድም ከነገርሽኝ ለየት የሚያደርገው ሁለት ፓትራ መኖሩና በተጨማሪ ደግሞ ከላይ በኩል ስቶቭ መኖሩ ነው። ስለዚህ ይሄኛው እናንተ ጋር በስንት እናገኘዋለን? 15,500 ብር። ኦኬ አሪፍ ነው። እሺ ይሄኛው ደግሞ ምግብ ማሞቂያ ነው። ማይክሮዌቮች ናቸው። ያው በተለያየ ብራንድ አለ። ይሄኛው በሚዲያ ብራንድ ነው። በ20 ሊትር ለቤትም ለስራ የሚፈልጉ በተለያየ የሊትር አማራጭ አለ። ማይክሮዌቭ አሪፍ እቃ ነው። ስለዚህ በሳይዝም አላችሁ እናንተ ጋር? በሳይዝ አለው። ታዲያ እናንተ ጋር በስንት ብር እናገኛለን? ያው የሚቀንሱ አሉ እንደየኳሊቲያቸው ከ19,000 ጀምሮ እስከ 25,000 ብር ድረስ አሉ። በጣም አሪፍ። ይሄኛው ደግሞ ቅድም ያሳየሁሽ ባለ አንድ ፓትራ አለ። ስቶቭ የሌለው። ይሄ ደግሞ ስቶቭ ያለው ሆኖ ተጨማሪ አርስቶ መስሪያ እቺኛዋ ሽቦ አለች። አርስቶ መስራት ሲፈልጉ እቺን ተጠቅሞ ዳርና ዳር እያሽከረከሩ መጠቀም። ይሄኛው ዳርና ዳር ላይ ባለው እንትን ይሰካል። ይሰካል። በጣም አሪፍ መጠቀም ይችላል። ስለዚህ ይሄኛው ለየት የሚያደርገው ኦቨንም ነው፣ ስቶቭ ያለው። ከዛ በተጨማሪ ደግሞ አርስቶ መስሪያም ነው። አርስቶ መስሪያም አለው። ስለዚህ ይሄን ሁሉ ፊውቸሮች ያሟላውን ኦቨን እናንተ ጋር በስንት ብር እናገኘዋለን? ይሄኛው 16,000 ብር ነው። ኦኬ አሁን ደግሞ ከሚኒ ኦቨን ያው ከፍ ያለ ሳይዝ ያላቸው አሉ። 60 በ60 አለ። ኦኬ 50 በ50 አለ። እዚህ ጋር ያው ለሳምፕል ይወጡ በሲሊንደርና በሙሉ ኤሌክትሪክ አለ። በሎፍራቴሊ ብራንድ ነው። በብራንድ ደረጃ ከስተመር የሚፈልገውን አይነት እቃ መጠየቅ ይችላል። ኦኬ ሲሊንደርም ያለው አለ። ባለ 4 ኤሌክትሪክ ኦቨኖች አሉ። ሲሊንደር ማለት ጋዝ ተሞልቶ ስለዚህ መብራት ሳይኖርም መጠቀም እንችላለን። በጣም አሪፍ ነው። ይሄኛው ደግሞ ያ ሲሊንደር ለማይፈልጉ ባለ 4 ኤሌክትሪክ ሙሉ ኤሌክትሪክ ማለት ነው። ኦቨን ስታንድ ነው። ኦኬ ስለዚህ አራቱም ባንዴ መጠቀም ስንፈልግ አራቱም ባንዴ ፋንክሽን ያደርጋል ነው ያደርጋል። አዎ መጠቀም ትችያለሽ። ኤሌክትሪኩን ሲሊንደሩን መጠቀም ትችያለሽ። ይሄኛው አድቫንቴጁ መብራት ቢጠፋ መጠቀም ትችያለሽ። አሪፍ ኦቨን ስታንድ ነው። ስለዚህ ክሰል ከማቀጣጠል ይሄኛው ሲሊንደር ተመራጭ ነው። ኦኬ በጣም አሪፍ ነው። ታዲያ እንደዛ ከሆነ እናንተ ጋር በስንት ዋጋ እናገኛቸዋለን? በዚህኛው ሞዴል ያለው ሎፍራቴሊ ይሄኛው 76,000 ብር ነው በሃፋፉ። በሙሉ ኤሌክትሪክ ደግሞ 78,000 ብር ነው። ግን በተለያየ ብራንድ ሆኖ ከ45,000 ብር ጀምሮ የዋጋ ሬንጅ አለ። እስከ 78,000 ብር ነው የዋጋ ሬንጃቸው። በተለያየ ብራንድ በተለያየ ኳሊቲ እናቀርባለን። ኦኬ ስለዚህ የነዚህ ዋጋ ልዩነት የፈጠረው አንድ ይሄኛው ሴሚ ኤሌክትሪክ መሆኑ ነው። ስለዚህ እስካሁን የነገርሽ ነገሮች በጣም ደስ የሚሉና በጣም በብዙ አማራጮች ማግኘት እንደምንችል ነግረሽኛል። ነገር ግን እንዴት ነው እናንተን ማግኘት የምንፈልግ ካለ እንዴት ነው እናንተ የምናገኘው? ደንበኞቻችንስ መጥተው መግዛት ቢፈልጉ እንዴት ነው ከእናንተ ጋር ኮሚኒኬት የሚያደርጉት? ያው የወቅታዊ ዋጋ ያለው ማወቅ ከፈለጉ ያው ሁሉንም ሶሻል ሚዲያ እንጠቀማለን። ፖስት የምናደርገውን ቴሌግራም ላይ አታምነን ኤሌክትሮኒክስ ብለው በመግባት ያገኙናል። ላይቭ ላይ መከታተል ከፈለጉ ቲክቶክ ላይ አለ። ያው ባምነን ኤሌክትሮኒክስ ዩቲዩብም ላይ አለ። ቀጥታም ደግሞ በመደወል ማዘዝ ይችላሉ።
ክፍለ ሀገርም ያው እዚህ አዲስ አበባ ዴሊቨሪ ፍሪ ነው እናደርሳለን። ኦኬ እሺ